ሀሴት እጅግ በጣም የሚያሳዝን ነገር አደረገች። ይህንንም ያደረገችበት ምክንያት ምንድነው? በደንብ አድርገን የምናይ ይሆናል። በጣም አሳዛኝ ነው። ኪራና ጽናት ተገናኙ። ኪራ ጽናትን ስታገኘው መጣላታቸውን ሁሉ ረስታው ነበረ። ሀሴትም ደግሞ ይሄን ነገር ሁሉ ልታደርግ ለምንድን ነው? ሀሴት ምን ፈልጋ ነው እዚህ ቤት የመጣችው? የሆነ የመጣችበት አላማ አላት። ያ ነገር እስከሚሳካ ምሩን እንደዚህ አድርጋ ልታስቀምጣት ፈልጋለች። ናሆም ምሩ ቤት ውስጥ እንደሌለች እንጂ እንደጠፋች እንጂ ቤት ውስጥ እንደታገተች አያቅም። በጣም ከባድ ነገር ነው እየተፈጠረ ያለው። ትናንት በለቀኩትና ዛሬ በለቀኩት ቪዲዮ ላይ አዲስ ነገር አለ ብያችሁ ነበር። እጅግ በጣም የሚገርመው ግን አዲስ ነገር ይሄ ነው ማለት ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያረጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ ብያለሁ። የምወዳችሁ ማከብራችሁ ቤተሰቦቼ። ለቻናሌ ቤተሰብ ካልሆናችሁ ደግሞ ሰብስክራይብ አድርጋችሁ የደውል ምልክት አብሮ የምለቀው ቪዲዮ ቶሎ እንዲደርሳችሁ ማለት ነው። እንግዲህ ዛሬ በጣም ትንሽ እንግዲህ አሳዛኝ ነገር አለ። እሱም ደግሞ ናሆም ምሩ እንደጠፋች ነበር የሚያውቀው። እሱም ደግሞ በጽናትና ምሩ ለናሆም ይሄን ነገር ለምን እንዳደረጉ ነግረውት ነበረ። እንዴት አንቺ የራስሽን ፍቅር ወይንም ደግሞ የራስሽን ፍቅረኛ የምትወጂውን ሰው አሳልፈሽ ለሌላ ሰው ትሰጫለሽ ነበር ያላት። ግን ደግሞ ለሱም የምትገባው እሷ ናት ብለዋለች። የሚገባውን የሚያውቀው እሱ ነው እንጂ አንቺ አይደለሽም ብሏል። እሷም ደግሞ በተለይ በሀሴትና በዛ በልጁ መሀል ላይ ያለውን ነገር ለማጣራት እየሞከረች ነበረ ጽናት ማለት ነው። ግን ደግሞ ምሩ መስማት የሌለባትን ነገር ሰማች። እሷም ደግሞ ያን ነገር እንደሰማች መመለስ ነበረባት እንጂ ወደ ክፍሉ መግባት አልነበረባትም። ምክንያቱም ሀሴት በጣም እንትን ሰው ናት ማለት ነው እና በጣምም ደግሞ ኃይለኛ ስለሆነች አግታታለች። እሱንም ደግሞ አግታ የያዘቻት ልጁ ሲያወራ የነበረውን ነገር ሰምታለች። ለጽናት መድኃኒቱን ከጨመርሽበት በኋላ ለምን የኔም ጋር ጨመርሽ? ይህንን ማድረግ ለምን አስፈለገ? ምንድነው ያሰብሽው? እያለ እያስፈራራት ወይንም ከኔ የምትፈልገው ምንድነው ስትለው ጽናትን የኔ እንድታረጊልኝ ወይንም ጽናት እኔ እንደመፈልጋት እንድታረጊልኝ ብሎ ሲላት ይሄን ነገር በጣም ነበረ ያስደነገጣት። ምሩ ይሄን ነገር እያወሩ ባለበት ሰዓት ምሩ ወደ ክፍል በር ከፍታ ገባች ማለት ነው። ይሄን ነገር ማድረግ አልነበረባትም። ምክንያቱም አንደኛ ነገር ወንድ ልጅም ክፍል ውስጥ ነበር። ይሄ ነገር እንዳይዋረድ ወይም እንዳይወጣበት ብሎ ስለሚፈራ ይተባበራታል እና ስለዚህ እንግዲህ ተባብረው ከሀሴት ጋራ ምሩን አግተዋታል። እጇን አስረው አፏን አፍነዋታል ማለት ነው። ግን ደግሞ በጣም ሞኝ ናት። ያሰረቻት ቤት ውስጥ ነው። ይህንንም ነገር ሁሉ ያደረገችው ለምንድን ነው? ለኪራ ተናግራ ነገሮችን ታበላሻለች ብላ ፈርታ ነው። ይህንን ሁሉ ማድረግ ለምን አስፈለጋት? እሷ የመጣችበት አላማ እዛ ቤት ውስጥ አላማ አላት ማለት ነው። እርግጠኛ ነኝ የሆነ ያሰበችው ክፉ ነገር አለ። ኪራን አጥምዳው የራሱ አድርገው የሆነ ማድረግ የፈለገችው ነገር አለ። አባቴ ጋር ሂጄ ያለውን ነገር ጨርሼ እስከመመጣ ድረስ 3 ቀን እዚህ መቀመጥ አለብሽ ብላታለች። ነገሮቹን እንዳታበላሽ ብላታለች። ይህን ሁሉ ነገር እያደረገች ያለችው ከአባቷ ጋር ምን ተነጋግራ ነው ሀሴት ወደዚህ የመጣችው? እና ማን ነው? ኪራም ደግሞ ተመልሷል። የመሄደውም ደግሞ ከጽናት ጓደኛ ቤት ነበር። ያለውን ነገር ሁሉ እያወራ ነበረ። ብቻ ይሄን ነገር ግን ከልጁ ጋር ተኝታ መኝታ ክፍል እንዳያት አላወቅንም ነበረ። አሁን ግን አይተናል። ያን ነገር አይቶ ነበር ከቤት የወጣው፣ ምክንያቱም መቋቋም ስላቃተው ማለት ነው። እና ሀሴት ያደረገችው ነገር እጅግ በጣም ድንቅ ግርም ብሎኛል። ምክንያቱም ሀሴት ይሄ እንደዛ አይነት ሰው አትመስለኝም። ግን ደህና ሰው መስላ ግን በጣም መጥፎ ሴት ናት ሀሴት። ብቻ ግን በጣም ከባድ ነው ናሆም ይሄን ነገር ካወቀ ማለት ነው።